ሰላም ሰላም ውድ የኢትዮሼፍ ቤተሰቦቻችን ዛሬም እንደተለመደው በጣም ገራሚና አዲስ በሆነ የምግብ አሰራር ተመልሰን መጥተናል። ለዛሬ ይዘንላችሁ የመጣ ነው የፎሰሴ አሰራር ነው። ፎሰሴ እንደምታወቀው በደቡብ የኢትዮጵያ ክፍል በጣም ተወዳጅ የሆነና የሚዘወተር የምግብ አይነት ነው። ለዛሬ ቀለል አድርገን እንዴት ማዘጋጀት እንደምንችል አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ፎሰሴ ለመስራት ከሚያስፈልጉን አንዱ ግብአት እንግዲህ ቀይ ሽንኩርት ነው። ቀይ ሽንኩርታችንን በምታዩት መንገድ ደቀቅ አድርገን እንከትፈዋለን። ውድ የኢትዮሼፍ ቤተሰቦቻችን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ይህንን ቻናል ሰብስክራይብ በማድረግ የደውል ምልክቷን በመንካት ሁሌም ቢሆን የምንለቀው ቪዲዮ ቀድሞ እንዲደርሳችሁ አድርጉ እንላለን። ውድ የኢትዮሼፍ ቤተሰቦቻችን በመቀጠል ድስታችንን ጥደን ምንም አይነት ዘይት ሳናደርግ ሽንኩርታችንን እናበስለዋለን ማለት ነው። ውሃ አድርገን በደንብ ውሃውን እስኪመጥ ድረስ በደንብ አድርገን እናበስለዋለን። ሽንኩርታችን እስኪበስልልን ድረስ በደንብ የታጠበ ጎመናችንን እንቀነጥሳለን። ግንዱን አንጠቀምም፣ ቅጠሉን ብቻ ነው የምንፈልገው። ስለዚህ ቅጠሉን ብቻ እንለመልመዋለን ማለት ነው። ቅጠሉን ከለመለምን በኋላ እንደምትመለከቱት በደንብ አድቅቀን እንከትፈዋለን። ውድ የኢትዮሼፍ ቤተሰቦቻችን ሌላም እንድንሰራላችሁ የምትፈልጉት ማንኛውም አይነት ምግብ ካለ አስተያየት መስጫው ላይ አስቀምጡልን፣ የምንሰራላችሁ ይሆናል። ሁሌም ቢሆን ስለምትሰጡን ገንቢ አስተያየቶችና ጠቃሚ መልእክቶች ሁሉ ከልብ አድርገን እያመሰገንን ይህንን ቻናል ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እናንተም ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። ሽንኩርታችንም በደንብ በስሎልናል። አሁን ደግሞ ዘይታችንን ጨምረን በደንብ አድርገን ጥብስ እናደርገዋለን። ዘይታችን ጋር አብረን እየጠበስን አብሮ ከሽንኩርቱ ጋር ነጭ ሽንኩርታችንን ጨምረን ደቆ የተከተፈ ነጭ ሽንኩርታችንን አብረን እናበስለዋለን ማለት ነው። እንደምትመለከቱት ቀይ ሽንኩርታችንና ነጭ ሽንኩርታችንን በደንብ ከተጠበሰልን በኋላ በደቃቁ የከተፍነውን ጎመን አብረን እናቁላለዋለን። በደንብ አድርገን እናበስለዋለን ማለት ነው። በደንብ እየከደንን በእንፋሎቱ በደንብ እንዲበስል ካደረግን በኋላ ውሃ ጠብ እያደረግን ደግሞ በደንብ እንዲበስል እናደርገዋለን። እንደምትመለከቱት በደንብ እየተጠበሰልን ነው ጎመናችን። እንደምትመለከቱት በደንብ እንግዲህ ጎመናችንም አብሮ በደንብ በስሎልናል። በመቀጠል ውሃችንን በደንብ ከልሰን እናበስለዋለን ማለት ነው። አሁን በደንብ እስኪፍለቀለቅ ድረስ እንከድነውና በደንብ እናበስለዋለን። በሌላ መጥበሻ ላይ ወይንም ደግሞ በሌላ ድስት ላይ ደግሞ ዋናውን የፎሰሴ ግብአት ንጹህ የተፈጨ የበቆሎ ዱቄታችንን በመጥበሻ ላይ ወይ ደግሞ በብረት ምጣድ ላይ በደንብ አድርገን እናምሰዋለን። መታመሱ የሚጠቅመው ዱቄት ማለቱን ወይ ደግሞ በቆሎ የሚለውን ቃና እንዲታው ወይንም ደግሞ እንዲጠፋልን ያደርግልናል። በመቀጠል ደግሞ በሁለተኛ ደረጃ ደግሞ እንዳይቦካ ይረዳዋል ማለት ነው። በኋላ ስንጨምረው ፎሰሴው እንዳይቦካ ፍርፍር እንዳይል የሚያደርገውን ነገር እንዲያጣ ያደርገዋልና በደንብ ማመስ መቻል ይኖርብናል ማለት ነው። እንደምታዩት በደንብ አድርገን በመጥበሻችን እናምሰዋለን። ንጹህ የሆነ የበቆሎ ዱቄት ነው የተጠቀምነው። ይሄ በካርቶን ታሽጎ የሚሸጠውን ሳይሆን ራሱ የተፈጨውን በቆሎ ዱቄት ማለት ነው። እንግዲህ በደንብ እንደምታዩት ከታመሰ በኋላ በደንብ ውሃችንም ተፍለቅልቆልናል። እሱ ላይ ከላይ እንነሰንሰዋለን በደንብ እስኪሸፍነው ድረስ ጎመኑንና ውሃውን እስኪሸፍንልን ድረስ በደንብ አድርገን በሚበቃ ልክ እንሸፍነዋለን፣ እነሰንሰዋለን ማለት ነው። እንደምትመለከቱት ቀስ እያለን እናደርግበታለን ማለት ነው። እንደዚህ ከነሰነስነው በኋላ እንከድነውና ለተወሰነ ከ2 እስከ 3 ደቂቃ ያህል እንዲበስል እናደርገዋለን። በመቀጠል በደንብ አድርገን እናዋሃደዋለን። ቀስ ብለን እንዳይቦካብን አድርገን እናዋሃደዋለን ማለት ነው። በደንብ ፍርፍር ማለት አለበት ፎሰሴው። ለዛ በደንብ አድርገን እንዲዋሃድ አድርገን ብቻ እንዳይቦካብን በምትመለከቱት መልኩ እንዲፈረፈር አድርገን እናዋሃደዋለን። ውሃውን መጦ ስለጨረሰ አሁን በደንብ አድርገን እያማሰልን እንግዲህ በደንብ ፍርፍር እስኪል ድረስ እናበስለዋለን ማለት ነው። እንደምትመለከቱት በደንብ መታሸት አለበት። ውድ የኢትዮሼፍ ቤተሰቦቻችን በቀጣይነትም የምንለቃቸው ቪዲዮዎች እንዲደርሳችሁ ይህንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዲሁም ቀድሞ እንዲደርሳችሁ የደወል ምልክቷን መጫናችሁንና ማጥቆራችሁን እንዳትረሱ እንላለን። ሁሌም ቢሆን ስለምትሰጡን ገንቢ አስተያየቶችና ጠቃሚ መልእክቶች ሁሉ ከልብ አድርገን እያመሰገንን በቀጣይ እንድንሰራላችሁ የምትፈልጉት ማንኛውም አይነት ምግብ ካለ አስተያየት መስጫው ላይ አስቀምጡልን።
የምንሰራላችሁ ይሆናል። እንግዲህ በደቡብ ኢትዮጵያ አካባቢ የምትኖሩ ወዳጅ ተመልካቾቻችን እንዲሁም ደግሞ ይህንን ምግብ የምታውቁ ተመልካቾቻችን እንግዲህ ያላችሁን አስተያየት መስጫው ላይ አስቀምጡልን። ያበላሸነው ያሳሳትነው ወይ ደግሞ ጥሩም ከሰራን ማበረታቻውን እንግዲህ እንጠብቃለን። ውድ የቶሼ ቤተሰቦቻችን እንደምትመለከቱት በደንብ ቆንጆ ሆኖ ፍርፍር ያለ የፎሰሴ ሆኖልናል ማለት ነው። እንደምትመለከቱት ፎሰሴያችንም እየደረሰልን ነው። እንደምትመለከቱት ጨዋችንን ከላይ መጨመር እንችላለን፣ አሊያም ደግሞ ከጎመኑ ጋር ከሽንኩርቱ ጋር አብረን ደግሞ ማብሰልም እንችላለን። እኛ ለዛሬ የተጠቀምነው ከላይ እንደምታዩት ነስንሰን ነው የተጠቀምነው። ቆንጆ ጣዕም ይኖረዋል። እንግዲህ እየደረሰልን ነው። ፎሰሴያችን በደንብ በስሏል። በደንብ እንደምትመለከቱት ፍርፍር ብሎ ደርሶልናል ማለት ነው። ከእሳት ላይ እናወጣና በማቅረቢያ ዕቃችን ላይ አድርገን እንግዲህ ለመመገብ ዝግጁ እናደርገዋለን ማለት ነው። ውድ የቶሼ ቤተሰቦቻችን እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።